because የቲዲኤፍ ሰራዊት ሲመጣ አንድም ጥይት ሳይተኩስ ሰራዊት ይዤ ሄጃለሁ ብሎ አፈግፍጎ ተመልሶ መርጦ ለማርያም የገባ ኃይል አለ። 800 ሰው ይዞ ሄዶ ጥይት ሸጦ አንድ ሰው ነው የሞተበት። እሱ ምሽግ አያለው ብሎ ሄዶ የቲፒኤልኤፍ ሰራዊት በስናይፐር የመታው። ከዛ ውጪ ሳይዋጋ የተመለሰ ለቲፒኤልኤፍ መንገድ ጠራጊ የሆነ ኃይል ነበረ። የኃይል አሁን የትግላችን ውስጥ እንደ አንድ መሪ አካል ሆኗል እና ይሄ ስም በማጥፋት ይሄ በሆሆታ በቃ ምንድነው ቁጭ በሉ ለመጫወት ነው የሚሞክረው። አሁን በእስክንድር በኩል እኛ ኢንተርናሽናል ኮሚኒቲ አድቮኬሲ ድርጅት ስላለን ኢንተረስታቸውን እናውቃለን። ሁሉም ኢንተርናሽናል ኮሚኒቲ በሰላም ፍቱት ነው የሚሉት። ቢኮዝ በሰው ሀገር ውስጥ ገብተው አንታሸንፍ ማለት አይችሉም። ኦፊሻሊ የሚሉ በሰላም ፍቱት ነው። ኤንድ ዴር ሰፖርት ኢዝ እንዴት ነው በሙድ ይረዱሃል ስርዓቱ እንድትጥል። ኦፊሻሊ ግን አይችሉም። ታውቃለህ የአንድን ሀገር ሉዓላዊነት የሚገረስስ ስለሆነ እንደ የስቴቱ ኤነሚ ነው የምትሆነው። የትኛውም ኢሮፒያን ኮሚኒቲ እኔ ባይ ቻንስ ከኢሮፖቹ ጀምሮ አሜሪካኖች ሁሉንም የማውራት እድል ነበር። ሁሉም የሚሉት በሰላም ይፈታሉ ነው። ግን ብለው ትግሉን የምታሸንፍበትንም ነገር ደግሞ ያቀብሉሃል። ታሳዊ ወርክስ ኦኬ ኦፊሻሊ የምታወራ ያን ነው። ስለዚህ ለእነ እስክንድርም ያ ተነግሯቸዋል። ደግሞ በጣም ያደነኩት ዲሞክራቲክ መሆናቸውን ያየሁት እንደዚህ አይነት ውይይቶች እንደዚህ አይነት ኦፈሮች ሲመጣ እምቢ ምናምን ብለው ፊት ለፊት ከማድረግ ይልቅ ጊዜ የገዙበትን ነገር አደንቃለሁ። በዛ ላይም በኮሚቴ አዋቅረው በጉዳዩ ላይ ውይይት ተደርጎ ትክክለኛ ኮንሰንሰስ ከመሬት ጀምሮ ኃላፊነት ወስዶ አልደራደርም። ለምሳሌ አንተ ከላይ ሆነ አንደራደርም ብለህ ታች ያለው ሰራዊት ውድ የመደራደር ኢንተረስ ካለው ተንሳፈ ነው የምቀረው። ያንን ኦፈር ሰጥቷል፣ አወያይቷል። በውይይቱ ላይ እንደውም የተገለጸው የጎጃም ፋኖ እንደሚደራደር የመደራደር ኢንተረስት ሳይሆን እደራደራለሁ የሚለው መልስ ለነጮቹ እንደሰጠ ሁሉ እኮ እዛ ኦዲዮ ላይ ይሰማል። ስለዚህ በጋጋታ በሚዲያ ፕሮፓጋንዳ የሆነን ኃይል አሸማቆ የማውጣት እንቅስቃሴ የተለመደ ነው። ይሄ በአዴናዊ ኢህአዴግ አፕሮች ነው። ስም ማጥፋት አሁን በቅርቡ የብርቱካንን አይተሃል። የውሸት ፕሮፓጋንዳ ተሰርቶ ምናምን ድራማ ሰርተው ማለት ነው። ገብቷል። ይሄ ቡድን መዓዛ መሐመድ ያሉበት ነው። ይሄ ቡድን ፒውርሊ በቃ ወያኔነቱን በደንብ ገልጾ ያወጣ ፌክ የሆነ ትክክለኛ የህዝብ በደል እያለ እንደዚህ አይነት ድራማ የሚሰራ ምናምን ነው። ስለዚህ የሚጠበቅ ነው። እና ስም በማጥፋት ምናምን የሚሸነፍ ኃይል የለም። ስፔሻሊ እኛ እስካለን ድረስ። እኛ ከሌለን ዝም ብለህ ቅድም እንዳልከው የሁለተኛ ክፍል ተማሪ ነድተህ ምናምን ጨዋታ ልትጫወት ትችላለህ። እኛ እስካለን ግን በ5 ደቂቃ እናፈርሰዋለን። በኤርትራ ጉዳይ ግን የእስክንድር ነጋ ያለው ቢሮ እንክፈት ያለው ኦፊሻል ሁለት ነገር ነው። ኦፊሻል ግንኙነት ለማድረግ ነው። ምክንያቱም ብዙ ጊዜ ትልልቅ ሀገራት ይፈራሉ። በሰው ሀገር ውስጥ ቅድም ያነሳሁት አይነት ገባህ እንዳይባሉ ስለሚፈሩ በኢትዮጵያ ውስጥ ብርጌድ ንሓመዱ ቢሮ ከፍቷል። ስለዚህ ቢሮ መክፈቱ አንደኛው ኤርትራን ቶታሊ አሁን ካለው ከኢትዮጵያ መንግስት ጋር ያቃቅራታል። ኦኬ which is good። ይሄ እኮ አንድ ፒውር ፖለቲክስ ነው። ኤርትራ ጥይት ከምትረዳን ምን ከምትለን ይልቅ እሷን እጇን ጎትቶ እዚህ ጦርነት ውስጥ መክተት ከብልጽግና ጋር አዋጪ ነው። ያቱን ከምትሰጠ ራሷ በሙሉ አቅም እንድትገባ የሚያደርግ ማኑ ማስነካቱ ትልቅ ስራ ነው። ስለዚህ እስክንድር የሄደበት አፕሮች አይ ጌስ ኤርትራ እንደ ሀገር ማኑ ማስነካት ይመስለኛል። ከቱም if it is official አገሪቷ በሙሉ አቅሟ ትገባለች። which is ፋኖ ከዚህ ኃይል ጋር ተቀናጅቶ ስለዚህ ማኑ ያስነካው ለብልጽግና ፌቨር እየሰራ ነው ወይስ አይ ነው? እንዴት ብልጽግናማ ኤርትራ ወደ ጦርነት ገባች ማለት ለብልጽግና ምኑን ፌቨር ነው? አደጋ ነው እንጂ ማኑ ያስነካው ለማን ነው? አንተ ኤርትራን ማኑ ማስነካት ማለት የተሻለ ፖለቲካ ተይዞ ነው በዚህ በቤት ሌላ ሰው አኪላ ከይቅርታ ጋር ማኑ እያስነካ ነው ስትል ስላልገባኝ ነው። ባይዘዌ እስክንድር ቀዳለው ብሎ አይደለም ያን ያደረገው። ያስታውቃል ለመቀዳት ሬዲ የሆነ ውይይትና እንዳልሆነ ያስታውቃል። ኖርማል ራንደም ውይይት ባይዘዌ ይሄን የሚቀዱት በአጋጣሚዎች ነው የሚከሰተው። ቢኮዝ ይሄ ከቴሌ ታወሩ ዙሪያ ላይ ስለሚቀዳ ማለት ነው።
ጂኦግራፊካል ሎኬሽኑን ቼክ እያደረጉ ብዙ ጊዜ የሚደረገው በአጃቢዎቻቸው ስልክ ምናምን ነው የሚጠቀሙት። ሶ ብዙ ኮሚኒኬሽን አድርገዋል። ከዚህ ውስጥ መንግስት እጅ እንደዚህ አይነት ወድቋል። በዚህ ውስጥ ለምሳሌ ኤሪትሪያ ወደ ኢትዮጵያ ውስጥ ወዳለው ቫዮለንስ ውስጥ እጇን ከተተች ማለት ጉዳቱ ለብልጽግና እንጂ ለፋኖ አይደለም። ፋኖማ በትግሉ ላይ ሌላ አድኦን አገኘ፣ እንዲሁም ስትራቴጂክ አጋር አገኘ ማለት ነው። የ4 ኪሎ መንግስት ለኤርትራ ስጋት ከሆነ ኤሪትሪያ ልክ ህወሓትን ታንክ ሰጣ ወደ አዲስ አበባ እስከ ወለጋ ድረስ ያለውን ኃይል እየደመሰሰች እንዳስገባችሁ እድል ትሰጣለች ማለት ነው። ኦኬ ሁላችንም ቴዲ አንድ 30 ሰከንድ ብቻ አኪላን ሀሳብ 30 ሰከንድ ነው የምፈልገው ብቻ 30 ሰከንድ መመለሱ ስለማይቀር አይመልስልኝ፣ ግን ሀሳብ ይዞ ይሄድና ምናልባት እዚህም ለሚያየው 1200 ሰው መጨረሻ ላይ ስለመጣ መደምደሚያ አድርጎ ነው እሱ አድቫንቴጅ ነው የያዘው። ስለዚህ አንድ 30 ሰከንድ ስጠኝና መመለስ አይጠበቅም፣ በሀሳቡ ላይ ብቻ ልሂድ። 30 ሰከንድ ምንድነው? እንደዚህ ላድርግላችሁ። እሺ ነገ ለአኪላና ለዘራ ያዕቆብ ነው ያስኩት። አኪላና ዘራ ያዕቆብ ሞሼ ዳያንን አስገብቼ የራሱን ሀሳብ ለሶስት ለማውራት ኮንፈርተብል ናቸው? አይደለም እኔ ያላውቀው ማለት የሚታወቅ ልጅ ቢሆን ኦኬ። በቪዲዮ ሳይሆን ኖርማሊ ለእንደዚህ ዩቲዩብ ላይ የሚቀመጥ ነው። እዚህ ቲክቶክ ላይ ከማንም ሰው ልታወራ ትችላለህ። እኔ አሁን አቅም አላቸው ብዬ ከማስባቸው ልጆች ውስጥ አይደለም። ሊትራሊ ሲያወራ እንኳን ሰምቼው አላውቅም። ሊኖረው ይችላል። እኔ አላውቀውም። ሶሪ ወንድም አለ እኔ አላውቅም ስለማላውቅ ነው። ገብተዋል። አሁን እዚህ ሬፑቴሽን ያላቸው ሰዎች አሉ። አያናን ነገ ብትጠራው አውድላፍቶ ችግር የለብኝም። እኔ ግን አላውቀውም። ዛሬ ነው ፈርስት ታይም። ጥያቄው ሞሼ ያቅርበለትና አኪላ ይዞት የሚቀጥለው ነገር የ30 ሰከንድ ጥያቄ ከሆነ በ30 ሰከንድ መልስ። ጥያቄ ነው። አሁን ጥያቄው ይቅርና ማለት ነው። እኔም አኪላም የትምህርት ባክግራውንዳችንን ይዘን ከፖለቲካ ካለን ግንኙነት ቴዲ በቅርበት ስለነገርኩ ስለምታው ፊት ለፊት ከአኪላ ጋር ነው እንደምፈልገው ካሁን በኋላ ቀጥታ ሁለታችሁም የጎንደር ልጆች ናቸው እኮ ምን ችግር አለው? እኔ አዲስ አበባ ልጅ ነው። ኤኒዌይስ አይ ችግር የለውም ወንድሜ። ብዙ ሬፑቴሽን ቢውልድ ካደረግክ በኋላ ለመወያየት እሞክራለሁ። ካልሆነ እኛ ቤት በየቀኑ ቤቶች አሉ። መተህ ኤኒታይም ዩር ኢንቫይትድ መወያየት እንችላለን። ችግር የለውም እኮ ለመወያየት እድል ላግኝና ሌው አውርተናል። እኔ እናንተ አላውቅህም ወንድሜ፣ ብዙ እኔ አላውቅህም። ችግር ነው። አሁን ገና ወደ እንትን እየገባ የአጋጣሚ ጉዳይ ነው ገባ እንጂ የተቀረው ህዝብ ሞሼ በደንብ ያውቀዋል። እዚህ እኔ አጋጣሚ አላውቅህም ስላላየ ነው እንጂ በነገራችሁ ላይ እና አኪላ እና ዘራ ያዕቆብ በጣም በዲሲፕሊን እንደዚህ አይታቻችሁ አታውቅም። እንደዚህ አይደለም ፐርሰናል ስድድቡስ ምናምን በራሳቸው መስመር ላይ የሚሄዱ ናቸው። የአጋጣሚ የሆኑ ስላላየ ሆኖ እንጂ ሞሼም እንደዚሁ ሂድን ጄምስ ምንም ችግር የለብኝም። ግን አላውቅህም። አድዋ ነው ዌስት ማይ ታይም። አሁን ደግሞ ቬሪ ኢገር ለመስማት ጥያቄን ተውኩት። ሌላ ጊዜ ቴዲ ቤት ሳወራ ስማኝና ቀጠሮ ስጠኝ። እሱን ነው የምፈልገው። ጥያቄን ትቼዋለሁ። እያለን እያነጠረን ፊልተር እያደረግኩኝ ምናምን ሀሳብ ሰፋ ያለ ጊዜ ለመስጠትም ስለምሞክር 2-3 እየሆንን በዩቲዩብ ላይ ቪዲዮችን እያሰናዳን በዛ ዙሪያ ላይ አናሊሲስ እንሰጣለን እና ሶዛት ለረጅም ጊዜ ታገኛላችሁ ለመናገር። አሁን 8 ደቂቃ ሳይሆን ቢያንስ 1 ሰዓት ተኩል ብንቆይ በትንሹ አንድ ሰው 30 ደቂቃ 40 ደቂቃ የማውራት ጊዜ ይኖራል። ባይሆን አንዴ የኤርትራው ጉዳይ ላይ ፕሊስ 1 ደቂቃ ላስቸግርና ፋይናላይዝ ላድርገው። ሉክ ተደራደረ የሚሉን እስክንድር ከኤርትራ ጋር ሆኖ አየር ኃይል እና ኮማንዶ አሰልጥኖ ተተኳሽ ሁሉ እየለመነው